ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። በዛሬ ቪዲዮ ይዤላችሁ የመጣሁት ሰሞኑን በጣም እያነጋገረ የነበረው የገነት ንጋቱ የእርግዝና ጉዳይ ነበረ እና እርግዝናዋ እውነት ነው፣ ብዙ ሰዎች ውሸት ነው እያሉ እያወሩ ነበረ። ግን አሁን ላይ እውነት ሆኖ በትናንትናው ዕለት መውለዷን ሁላችንም ሰምተናል። ያው ብዙ ሰዎች ያልተረጋገጠ መረጃ ነው እየተወራ ያለው ቢሉም እሷ በኢንስታግራም ገጿ ላይ እንዳጋራችውም ሲቀጥል ደግሞ አንዳንድ ፔጆች እንዳጋሩት ከሆነ ትክክለኛ መሆኑን አረጋግጫለሁ። ከዛ በመቀጠል ደግሞ ዳግማዊት ፀሐዬ ከዚህ በፊት ሲያስፈራራኝ የነበረውን ግለሰብ ከስሼዋለሁ ብላለች። ሌሎችም አዝናኝና አስተማሪ ቪዲዮዎች እንደተከተሉ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ይህንን ቻናል መቀላቀል እንዳይረሳ። ወደ ዛሬ ቪዲዮቻችን ለአርቲስት ሰለሞን ቦጋለ ጥያቄ አለኝ። ማብራዘ ጥያቄ ምንድን ነው? ስንት ነው? 1 ቢሊዮን ነው 5 ቢሊዮን ብር እርዳታ አሰባስቤ ሆስፒታል ሰራለው ብለህ ነበረ ብለሃል አርቲስት ሰለሞን ቦጋለ። ሰው ማብራው የምጠይቅ ምንድን ነው፣ ሆስፒታሉ የት ገባ? ምን ያህልስ ብር ተሰብስቦ ነበር? ጥያቄ ነው። ሰሞኑ እንደዚህ አይነት ነገሮች በጣም እየተደጋገሙ እየተከሰቱ ይገኛሉ። ያው በእርዳታ ስም የሚሰበሰብ ገንዘብ ለትክክለኛ ለተረጂው አካል በስነ ስርዓት እየደረሰ አይደለም በማለት ብዙዎች ቅሬታቸውን እያቀረቡ እንደሆነ ሁላችንም እናውቃለን። እና አሁን ላይ ሰሞኑን በጣም ፋሽን ሆኗል ማለት ይቻላል። ለእርዳታ ከሚሰጠው ብር ላይ 50% ራሱ በቅጡ ግለሰቡ እየደረሰው አይደለም በማለት ብዙ ሰዎች እየተቹ ይገኛሉ። ከነሱም መካከል አንዱ ፍራኦል ኢቴቻ ነው። ያው የጠረጠርኳቸው ሰዎች አሉ ብሎ ብዙ ሰዎችም እንደዘረዘረ ከዚህ በፊት በነበረው ቪዲዮ ላይ አቅርቤላችኋለሁ። እናም ትላንትናም በሰራሁት ቪዲዮ ላይ ማስተር አብነት እኔ ከዚህ ነገር ንጹህ ነኝ ብሎ ተናግሯል። እና ማን እውነተኛ ማን ውሸት እንደሆነ በጣም መለየት ከባድ ሆኗል በአሁኑ ሰዓት። ድምፃዊ ዳግማዊት ፀሐዬን ሲያስፈራራት የነበረው ግለሰብ በቁጥጥር ስር መዋሉን ዳግማዊት ፀሐዬ ራሷ በማህበራዊ ትስስር ገጿ ላይ አሳውቃለች። ግለሰቡን በቁጥጥር ስር ከዋለ በኋላ ከተለያዩ ሰዎች ገንዘብን አጭበርብሯል እንዲሁም ደግሞ የተለያዩ ወንጀሎችን ፈጽሟል የሚሉ መረጃዎችም እየወጡ እንደሆነ ጭምር ተናግራለች ማለት ነው። ዳግማዊት ፀሐዬም አክላ ታስታውሳላችሁ፣ ይህ ሰው በቁጥጥር ስር ካልዋለ ኢትዮጵያዊነቴን እሰርዛለሁ ብያችሁ ነበር፣ ተመስገን፣ አሁን ግን በቁጥጥር ስር ውሏል ስትልም አክላ ተናግራለች። ጉዳዩ ይፋዊ ከሆነ በኋላ ከአድናቂዎቿ የተለያዩ አድናቆቶች እየጎረፉላት እንደሆነ እንዲሁም ደግሞ በተቃራኒው ከተለያዩ ሰዎች ደግሞ በወደ እሷ ጣት በመቀሰርና እሷን ጥፋተኛ በማስመሰል እንደወቀሷት ጭምርም ተናግራለች። ይህንን ድርጊትም አውግዛለች ማለት ነው። በተለያየ ጊዜ ሴቶች ጥቃት ሲደርስባቸው እንዲሁም ደግሞ ማስፈራሪያና የተለያዩ ወንጀሎች ሲፈጸሙባቸው የሚሰጡ አስተያየቶችንም ጭምር አውግዛለች ማለት ነው። በአጠቃላይ የአዲስ አበባ ፖሊስና የፌዴራል ፖሊስም ላደረጉላት ትብብርና ፈጣን ምላሽ አመስግናለች። በአዲስ መረጃ መልሳለሁ። ፕላስ ምልክቷን የተጫነችው ቤተሰቡ ነው። መልካም ምሽት። እንግዲህ ዳግማዊት ፀሐዬን ሁላችንም የምናውቃት ኢትዮጵያዊ ዘፋኝ ናት፣ ያው ድምፃዊ ናት እና ሰሞኑ በጣም አነጋጋሪ ነገር ተፈጥሮ ነበረ በእሷና በሳምሶን ታደሰ ቤቢ መካከል ማለት ነው። እና በዛ የተነሳ ደግሞ የሚያስፈራራኝ አንድ ግለሰብ አለ ብላ ከዚህ በፊት ተናግራን ነበረ፣ ሶሻል ሚዲያ ገጿ ላይ አጋርታን ነበረ። እና ያኛውን ግለሰብ አሁን በቁጥጥር ስር አውየዋለሁ ወይ ደግሞ ፖሊስ እንዲይዘው አድርጌያለሁ ብላለች። እና በጣም የአሪፍ ዜና ይመስለኛል እንደኔ። የገኒ ቤተሰብ ሪያሊቲ ሾው ተከታታዮችና አድናቂዎቻቸው የሆናችሁ በሙሉ እንኳን ደስ ያላችሁ። ገኒ 5ኛ ልጃቸውን በሰላም ተገላግላለች። ረዳት ፕሮፌሰር ሙልጌታ ጀዋሬና አርቲስት ገነት ንጋቱ የተዋወቁት እሱ የዩኒቨርሲቲ አስተማሪዋ እሷ ደግሞ ተማሪው ሆና ነበረ። ቲያትሪካል አርት ነበር እሱም ያስተምረው። እናም ከዛ በኋላ በትዳር ተጠቃለው 15 ዓመታት ያህል በትዳር ቆይተው 4 ልጆችን ወልደው ማለትም 1 ሴትና 3 ወንድ ልጆችን ከወለዱ በኋላ ትዳራቸው በፍቺ ተቋጭቶ ነበረ። ተፋተው እንኳን ፍቅራቸው ያልቀነሰ ሰዎች በሚል መነጋገሪያ ነበሩ። እንደምታስታውሱትም ከ5 ወራት በፊት ሁላችንንም ሰርፕራይዝ ባደረገ መልኩ ከ14 ዓመት በፍቺ መለያየት በኋላ የእግዚአብሔር ጊዜ ሲደርስ እሱ ሁኔ ያለው አይቀርምና በመጨረሻም ገኒ ነፍሰ ጡር ሆና የ4 ወር አካባቢ ማለት ነው ዳግም ጋብቻቸውን ቤተሰቦቻቸው ልጆቻቸውና ወዳጆቻቸው በተገኙበት ቆንጆ ሪዞርት ውስጥ ፈጸሙ። ይሄው ከ5 ወር በኋላም 5ኛ ልጃቸውን እግዚአብሔር ሰጣቸው። ለእግዚአብሔር እንግዲህ ምን ይሳነዋል? ገኒ እንደምታስታውሱት 50ኛ ዓመቷን በቅርቡ አክብራለች። ገኒ አርግዛለች የሚባል ወሬ ሲነሳም ሰዎች ኧረ ውሸት ነው ሲሉ የተጠራጠሩት ገኒ እኮ 50 ዓመት ወይም ከዛ በላይ ይሆናታል ብለው ነበረ። ነገር ግን እንግዲህ
ሆነ። እንዴት ይሆናል ላላችሁት ሆነ። በእግዚአብሔር ተቻለ። ስሙ የተመሰገነ ይሁን። ተስፋ የለውም የተባለው ትዳር ለፍሬ በቃ። እንኳን ሌላው ሰው ይቅርና እነሱ ራሳቸው ተስፋ የለውም ብለው ተስፋ ቆርጠው ነበረ። ልጆቻቸውም ዳግም በተሞሸሩበት ቀን ሞክረን አቅቶን ነበረ፣ ነገር ግን በእግዚአብሔር ቀን ተሳካ፣ እግዚአብሔር ባለው ቀን ሆነ ብለው በደስታ እያለቀሱ አይተናቸዋል። ጭራሽ ደግሞ አሁን ሌላ ልጅ ተወለደላቸው። እግዚአብሔር ይመስገን። በተረገዘው ልጅና በሌሎቹ ልጆች አማካኝነት ዳግም አንድ ሆኑ። በተለይ ደግሞ መክሊት ብዙ ለፍታለች፣ አባትና እናቷን አንድ ላይ ለማድረግ ለማስታረቅ ማለት ነው። አባቷ የምርቃቷ ቀን ከሰማችሁት ዳኛዬ እያለ ነበር የሚጠራት። የሚገርመው ነገር ደግሞ በሕግ ነው የተመረቀችው፣ የመጀመሪያ ዲግሪዋን የያዘችው። እናም የመጀመሪያ የዳኝነት ስራዋን በወላጆቿ መሀል ሰርታ ውጤት አስመዝግባለች። ገኒ እንኳን ደስ ያለሽ። እንግዲህ ብዙዎች አላመኑም ነበረ። በተለይ ደግሞ ገኒ 50 ዓመቷን በቅርቡ እንዳከበረች ሁላችንም እናስታውሳለን። እና ብዙዎች ይሄ ነገር ውሸት ነው፣ እንዴት ሰው በ50 ዓመቱ ሊወልድ ይችላል በማለት እየተከራከሩ ነበረ። የእርግዝና ፎቶ ታየባት ብለው ሶሻል ሚዲያ ላይ ሲያጋሩ ማለት ነው። እና እውነት እንደሆነና ያው ሁላችንም እንድናምን አድርገው ሶሻል ሚዲያ ገጻቸው ላይ አጋርተዋል። የህፃን ልጇን እጇን እና ከባሏ ጋር አንድ ላይ ፎቶ ለቃች የኢንስታግራም ፔጇ ላይ ማለት ነው። እና ከዚህ ቪዲዮ ጋር በተያያዘ እስኪ እነማን ምን አሉ የሚለውን አብረን እንከታተል። ገነት ንጋቱ ወለደች ብለው ፖስት አድርገው አየሁ ቲክቶክ ላይ። እኔ ግን እርጉዝ መሆኑንም አላውቅም ነበረ። መቼ ነው ያረገዘችው? ጋይስ እንኳን ወለደች፣ እንኳን ማርያም ማረሽ በሏት። እንደሰማችኋት ነው። ሊያሾም መውለዷን ወይ ደግሞ እርግዝ መሆኗን አላወቀችም ነበረ እና ብዙ ሰዎች አላወቁም ነበረ። ያው እርጉዝ ከሆነች በኋላ በተለይ ደግሞ ካስታወቀ በኋላ ሆዷ ከገፋ በኋላ ከሶሻል ሚዲያ ትንሽ ራቅ ብላ ነበረ እና ያው ለዛም ይመስለኛል ብዙ ሰዎች ያልተከታተሏትና ያው እርግዝናውን ያላወቁት ማለት ነው። እና እኔ ለማለት የምፈልገው ግን ይሄ እንኳን ማርያም ማረችሽ። በጣም ማከብረ መንሱሬ እንግዲህ ስለ አልመርጃን ወይ ስለዚህ ወጥተ ያን የመሰለ ስንት አይነት ክላስ የሆኑ ቤት ውስጥ ቁርሳቸውን እየተመገቡ ያሉት ኤክስፓየርድ ሊሆን ይችላል ካልክ ያን እየበላ ያንተ ቀሙት እጅግ ውድ የሆነ ፓላስ ውስጥ ጭምር የሚመገቡት ምግብ ነው። እንዴት አንተ ተነስተህ ጥራት የጎደለው ምግብ ነው ምናምን እናጣራለን ትላለህ ብለህ ነበር። በፈጠነው አጣርተን ደርሰናል። ፈረንሳይ ሀገር እንዳይገባ ታግዷል አልመርጃን። የፈረንሳይ የጤና ጥበቃ ሚኒስቴር ለአልጄሪያ የውጭ ጉዳይ ሚኒስቴር በላከው መልእክት ይህንን ቪዲዮ ጨረሳችሁት። በላከው መልእክት ምን ብሏል? ወደ አውሮፓ ህብረት ለማስገባት የሚያስችል የወተት ምርት ኳሊቲ ስለሌለሽ ይህንን ነገር ካሁን በኋላ ወደኛ ሀገር ማስገባት አትችይም ብሎ የአልጄሪያ መንግስት ከወደብ ላይ መልሶታል። በጣም ብዙ የአልመርጃን ምርቶችን ማለት ነው። እና ሆል ይሄ 13ቱ የዩሮ ዞን ሀገራት ሆነ አውሮፓ ውስጥ ይሄ የአልጄሪያ ምርት ወደ ሀገራቸው እንዳይገባ አድርጓል። ይሄንን ሙሉ ዶክመንተሪ አንተ ከመላክ በፊት እኔ ላሰማህ። ያ ማለት ሳላጣራ አላወራም ሀቢቢ፣ ጨርሰ ሰማው። In a small corner store in working class Marseille, you can still find it. But if you want a jar of El Morjan, it'll cost you. Ouais. 30 euros a jar? You've got to be kidding. It's like 50 cents at home. The sweet, creamy hazelnut spread has become so popular in France over recent weeks that its price has at least quadrupled. That sudden success may have been its undoing. የፈረንሳይ የምግብ ጥራትና የግብርና ሚኒስቴር ወደ ሀገር ውስጥ እንዳይገባ አግዶታል። ኬዝ ክሎዝድ። ጨርሻለሁ። Algeria does not meet the conditions for a third country to export products to the European Union containing dairy ingredients. እንግዲህ መንሱር ጀማል በጣም ብዙ አይነት ነገሮች ላይ ራሱን እየከተተ ይገኛል በአሁኑ ሰዓት ላይ። እኔ አስፈላጊ ነው ብዬ አላስብም። አንዳንዴ መንገባበትን ቦታ ብንመርጥና ብናውቅ ባይ ነኝ። ያው ሁሉም ታዋቂ ስለሆነ ሁሉም ቦታ ላይ መገኘት፣ አንዳንዴ መገኘት የሌለብን ቦታ ላይ መገኘት በጣም ራሳችንን ከማቅለል የማይተናነስ ነገር ነው እና ይሄ ልጅ እንደምትመለከቱት እንደዚህ አይነት ነገሮችን እየተከታተለ ለህዝቡ ጥንቃቄ መስጠት ነው። በጣም የሚገርም ኮንተንት ክሬተር ነው። እኔ ቲክቶክ ላይ ከተመለከትኳቸው አሪፍ ነገሮችን ከሚለቁ ሰዎች ውስጥ አንደኛው ነው ማለት ይቻላል። እና ያው እንደዚህ አይነት
ህዝቡ መጠቀም የሌለበትን ለህዝቡ አደጋ የሚፈጥሩ ነገሮችን እየተከታተለ መረጃ የሚሰጥ ግለሰብ ነው እና በጣም ይመቸኛል። እኔ እናንተንም ያው ላስተዋውቃችሁ ብዬ ነው ወደ እናንተ ይዤላችሁ የመጣሁት። ቢራቢራ ታምራለች፣ ሁሌ ሳያት ትገርመኛለች። ቢራቢሮ አባ ጨጓሬ ነበርሽ። እንደው ሲላይዞ ይብረር። አዎ ሌላ ምን ይባላል? አንተ ትልቅ ሰው አይደለ እንዴ? ብትወልድ ብረት መዝጊያ ሆነ ሁለት ወጠምሻ አታደርስም እንዴ? ብትረግመኝ እኮ ይደርሳል። እኔ አባት የዚህን ያህል ትልቅ ሰው እኮ ነው። በዚህ እድሜ ጺምን አንጨባረ መታ እንደ ገጠር ሙሽራ እየተሽኮረመም ስለ አባ ጨጓሬ ማቀንቀን ተገቢ ነው? እድሜ ሲፈቅዳል። እኔ አባት ጉድ እኮ ነው ዘንድሮ እንዴ! ሴትና ወንዱን መለየት እኮ ከበደን። እንዳለ ሰው ሃይብሪድ ሆኗል። እኔማ ምን ክፉ ደግ አነጋገረኝ። ስልኬን እሸጣለሁ፣ ከቴሌ መስመር ስልኬን አስገባለሁ፣ ያኔ ትንፍስ እላለሁ። አለበለዚያ እንደዚህ አይነት ሽልጥልጥ ወንድ ባየው ቁጥር ቀንድም ሽበትም ማብቀሌ ነው በብስጭት። እንደተለመደው በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ። ያው ሰሞኑን ትንሽ የጠፋን ስለመጣን አካውንታችን ሊያፈላ ስለሚችል በደንብ ፎሎ እያደረጋችሁ ያረዳ ልጆች ይመቻችሁ። እንግዲህ ሰሞኑን እንደዚህ አይነት ነገር በጣም እየተለመደ ነው። ይሄ ወንዶች ሴቶች ማድረግ ያለባቸው ነገሮች ብቻ ከወንድ ባህሪ የራቀ ነገሮችን እያደረጉ ይገኛሉ እና እንደዚህ አይነት ነገር ደግሞ እየተሳቀ እየታለፈ ነው። እኔ እንዳየሁት ከሆነ እየተቀለደባቸው እየተሳቀ እየታለፈ ስለሆነ ለዛም ነው በቃ ሰው ተሳቀልኝ ብሎ የማይሆን ነገሮችን እየሰሩ ይገኛሉ እና እንደዚህ አይነት ነገሮችን የምታደርጉ ወንዶች በጣም ይደብራል። በጣም ማለት ነው። ያው የሚነግራችሁ እንደምታጡ እርግጠኛ ነኝ። ያው ቲክቶክ ላይ እንደዚህ ቪዲዮ ቫይራል ሲወጣላችሁና ደስ ብላችሁ ሊሆን ይችላል፣ ግን ለወደፊታችሁ በጣም መጥፎ ነገር እያስቀመጣችሁ ነው ብዬ አስባለሁ። ማንም ሰው እንዲህ አይነት ነገር ሆን ብሎ አያደርግም። በአጋጣሚ ተፈጠረ። ያው ደግሞ ሀቡ ማራዳ ናት፣ ቶሎ ብላ ጥፍት ታደረገች። ግን እኔ በራሴ ሳምባ በራሴ ገንዘብ በራሴ ለማደርገው ነገር ማንም አይመለከተውም። ነውር ነው፣ ሰው ፊት ስለማይደረግ ጀስት ይቅርታ እላለሁ። በተረፈ ምንድነው የሰማሁት? በመቁረቢያ ሰዓትሽ ምን በማለቢያ ሰዓትሽ ምናምን እያላችሁ ለምትናገሩ እኔ መዝናኛ ሰዓቴ ነው፣ መቁረቢያ ሰዓቴ አይደለም። ምቆርብም አይደለውም። እኔ ስራ ሰርቼ ጨርሼ ልጆቼን አሳድጌ ጨርሼ አሁን ማረፊያ መዝናኛዬ ሰዓት ነው። ምን ባደርግ ምን ብል ከልጆቼ አጉድዬ ከቤቴ አጉድዬ ከቤተሰቤ አጉድዬ አይደለም። ጨርሼ አልሐምዱሊላህ ስራዬን አላህ አግዞኝ ጨርሼ ቁጭ ያልኩ ሴትዮ ነው። ለዚህ ነው ቲክቶክ ላይ ያገኛችሁኝ እንጂ እዚህ ጋር መጥቼ ስጫወትም ስሰራ ምን ስልም አታገኙኝም ነበር። የኔ ስራ ሲጀምር ቲክቶክ የማያስፈልገው እንዲሁ የሚሰራ ስራ ነው። ከዛ በተረፈ እነ አለሚቱ እነ ጣይቱ እነ ስራ ፈቶቹ 24 ሰዓት ቲክቶክ ላይ ቁጭ ብላችሁ ሙኒት የምትሉት ማሻላ በጣም ነው ያደነኩት። ኢነርጂያችሁን በጣም ኢነርጂያችሁን አድንቄዋለሁ። ለእኔ ይሄን ያህል ኢነርጂ ማፍሰስ ማሻላ ጀግና ነኝ፣ ወንድ ነኝ። በቃ እንዲያሽከርክሬያችኋለሁ፣ አዙሬያችኋለሁ ማለት ነው። ወንድ ጎልማሳ ወንድ ከሀገራችሁ የወጣችሁ ሰርታችሁ ልትበሉ ልጆቻችሁን ቤተሰቦቻችሁን እንደው ትዳር ባይኖ እንደናንተ አይነት ዘላን መቼም የምታገባ ሴት የለችም። በጣም እርግጠኛ ነኝ። እንደናንተ አይነት ዘልዛላ ወንድ 24 ሰዓት ለቲክቶክ ላይ ቁጭ ብሎ ፍላን እከሌ አንተ እንደዚህ የሚል ወንድ የምታገባ ሴት ያለች አይመስለኝም። እንደው ጥሎባት ባለትዳር እንኳን ከሆናችሁ እንዴት ነው ቤተሰብ የምታስተዳድሩት? 24 ሰዓት ከትላንትና ወዲያ የጀመረ ስገባ ሙኒት ሲሉ አገኛቸዋለሁ። ልተኛ ሲሄድ ሙኒት ሲሉ ነው ማያቸው። ስራዬን ልሰራ ልጽፍ ምናምን ከፈት እንኳን በስተሳረግ ሙኒት። ሱብሃንአላህ መቼ ነው የምትበሉት? እንግዲህ ሶሻል ሚዲያ ላይ እንደዚህ አይነት ነገር በጣም እየተለመደ ይገኛል። በተለይ ደግሞ ቲክቶክ መንደር ላይ ተችነን ባዩ ሰዎች ራሳቸው ነገር ሲገኝባቸው እኛን አትተቹን፣ እኛ ራሳችንን እናውቃለን። እንደዛ የምትሉ ከሆነ ለምን ሰው የሆነ ጥፋት ሲያጠፋ ለመተቸት ወይ ደግሞ ለመገሰጽ ትመጣላችሁ? እቺ ሴትዮ ወይ ደግሞ እቺ ግለሰብ ከዚህ በፊት በሰሯት ቪዲዮ ላይ ሚኪ ፊት አውራሪ ያው ሰሞኑን የነበሩ ነገር ሁላችሁ ታውቃላችሁ። ከእርዳታ ጋር በተገናኘ ብቻ ሳይሆን ያው ዱባይ ለስራ በሚል ማስታወቂያ ሰርቶ እና ያ ማስታወቂያ ህገወጥ ሆኖ ወይ ደግሞ የተሳሳተ ሆኖ ብዙ ሰዎች ብራቸው እንደተበሉ ሁላችንም እናውቃለን። እና እቺ ግለሰብ ማስረጃ አለኝ ብላ ሚኪን ልትገስጽ ሚኪን ልትወቅስ ምናምን በአንድ ላይቭ ገጽ ላይ ገብታ እየተከራከረች ነበረ፣ ሚኪን እየወቀሰች ማለት ነው። እና
እሷ ደግሞ የተገኘባት ፋይል ምንድነው? ላይቭ ላይ ሆና ያው የኤሌክትሪክ ሲጋራ እያጨሰች ተገኘች ማለት ነው። እና ምን ማለት ነው? እኔ ሉቃስ እናንተ እኔ ምንም ባደርግ አይመለከታችሁ ማለት ይሄ እኮ ተገቢ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት ትሰጣላችሁ? በኋላ ግን ስም ዝርዝር ስጡኝ ብዬ አንብቤ ነበር። ሳንብ አንዳንዶቹ ተረድተውኛል፣ አንዳንዶቹ አልተረዱኝም። አንዳንዶቹ የተረዱኝ እኔን እነዚህ ስም ዝርዝራቸውን ያነበብኳቸው ሰዎች ሌባ ያልኳቸው ነው የመሰላቸው። ኖ ሌቦች አላልኩም። እኔ ተጠርጣሪ ነህ አንተን ፕሩቭን ግልቲ ዩ አር ኢኖሰንት። ግራቀኝ ታይቶ ምናምን እያንዳንዱ ነገር ተፈትሾ ህዝብ ጠይቆ ምናምን ነፃ ነህ እስክትባል ድረስ ተጠርጣሪ ነህ በህግ ቋንቋ ማለት ነው። ስለዚህ እኔ ያልኩት እንደዛ ነው። ግን አንዳንድ ብዙዎቹ ደውለውልኛል። እንዴት ነው እኔ ከሌባዎች መሀል የምገኘው ያለ አለ። ከሌባዎች መሀል የምገኘው ካለ እኔ ጋር እንደዛ ካላችሁ እንግዲህ ሌባውን ጠቁም እላለሁ፣ እያየህ ገባበት። ለማንኛውም ስም ዝርዝራችሁን ጠርቻለሁ። በአድማጭ ተመልካች እናንተው ራሳችሁ ስጡኝ ባልኩት መሰረት ሰጥታችሁኝ ስም ዝርዝራቸውን ጠርቻለሁ። የተከፈሉ አስረድቻቸዋለሁ። እነዚህ ሁሉ ሌቦች ናቸው ማለት ሳይሆን ይመጣሉ፣ ዶክመንቶቻቸውን ያሳያሉ፣ ይጠየቃሉ፣ ይፈተሻሉ። አላስፈላጊ የሆነ ሰው ይሰናበታል። ከዛ አስፈላጊ የሆነ ሰው ይቀራል፣ ይጣራል ማለት ነው። የዛን ጊዜ መኪና የለኝም አትልም፣ ውሸቴን ነው እንዳትል፣ ኤአይ ነው እንዳትል። ኤአይ አንተን እንግዲህ ኤአይ ነው ይላሉ። በነገራችን ላይ የዛን ጊዜ ሁለት መኪና አለኝ ያልኩት እኔ አይደለሁም ኤአይ ነኝ ሊሏችሁ ይችላሉ። እንደዚህ የሚባል ነገር የለም። የተናገርከውን ይዘን ታስረዳለህ። የመንግስት ሰራተኛ ከሆንክ ምን ያህል ሴቭ ብታደርግ ነው? ላይክ ፌር የሆነ ጥያቄ እንጠይቃለን። በተረፈ ከአባቴው ያገኘው ውርስ ካለ በነገራችን ላይ የመንግስት ሰዎችም የደህንነት ሰዎችም የሴኩሪቲ ሰዎችም ቁጭ ብሎ ያደምጡሃል። የዛን ጊዜ ፖሊሶችም ያደምጧቸዋል። ስለዚህ ሀቃችሁን ይዛችሁ ነው ነፃ ትወጣላችሁ ማለት ነው። የሰው ላብ ሰው ሰርቶ ደክሞ ያገኘውን ገንዘብ በአግባቡ የሚያደርሱ ሰዎች ይሸለማሉ። እንደውም እዚህ ቲክቶክ ላይ የቲክቶክ አዋርድ መዘጋጀት አለበት። ለነዚህ ገንዘብ ለሚያደርሱ ሰዎች ግን በደንብ ተበጥረው መሆን አለበት እንጂ በተቸገረ ሰው ስም ያንተን አመዳምነት ልታራግፍ አይደለም። ወይም ደግሞ ያንተን ጎስቋላ ወይም ደግሞ መጻጉ ሰውነት ልታፋፋ አይደለም። ግልጽ ነው። በቃ ማንን ትፈራለህ? በቃ ይሄ ነው ሀቅ ከሆነ ሀቅ ነው። በዚህ መሃል ስማችሁን ስንጠራችሁ ትፈልጋላችሁ ነው እንጂ ሌባ ናችሁ አይደለም ያልኩት። ሌባ ናችሁ አይደለም፣ እንፈልጋችኋለን ብያለሁ። በዚህ ሰዓት ላይ እንገኛለን ብለው ኮንፊርም ያደረጉ አሉ። ከነዚህ መካከል ማስተር አብነት የጻፈው ደርሶኛል። ማስተር አብነት መማር ማንኛውንም ጥያቄ ካላችሁ ልጠይቁን ትችላላችሁ፣ ስለ ንጹህነቴ አስረዳለሁ መጣለው ብላለች። መማር ይሄ ለኳክፈን ምናምን በግርግር በምናምን ሳይሆን ጽድት ባለ መንገድ ነው። እንደዛ ነው የምናደርገው። ተስፋዬ ያደርጌው እገኛለሁ ብሏል። ተስፋዬ ያደርጌው እገኛለሁ ብሏል። ደስ ብሎኝ ያለኝን ማስረጃ እኔም በውስጤ ይከነከን ነገር አለ እኔም እናገራለሁ ብሏል። ስጠረጥር በጣም ብዙ የሚወጡ ጉዶች አሉ ይመስለኛል። በጣም ብዙ ጉዶች አሉ። ገና የጎንዮሽ ይጠያየቃሉ። ገና ከዚህ በፊት የሰራሁላችሁ ቪዲዮ ላይ ተመልክታችሁ ከሆነ ያው ቴዲ ሐዋሳ የቲክቶክ ፔጁ ላይ ቴዲ ሐዋሳ የሚባለው ግለሰብ ወይ ደግሞ አሁን የተመለከታችሁት ግለሰብ ስም ዝርዝሮችን ጠቅሶ ነበረ። ምን አይነት ስም ዝርዝሮችን የጠቀሰው? ያው በእርዳታ ስም ሊያጭበረብሩ ይችላሉ ተብለው የተጠረጠሩ ስም ዝርዝራቸውን ጠቅሶ ነበር እና በጣም ብዙ ቅሬታ እንደደረሰበትና በስልክ ተደውሎ እኔ እንዴት ሌባ እባላለሁ በማለት ብዙ ሰዎች ወቅሰውኛል እያለ ነው። ከነዛ ውስጥ አንዱ ትናንትና ማስተር አብነት ነበረ። ትናንት በለቀቁላችሁ ቪዲዮ ላይ ማስተር አብነት እኔ ከደሙ ንጹህ ነኝ ብሎ ማስረጃዎችን እያሳየ ላይቭ ላይ ሪከርድ የተደረገ ቪዲዮ ለቅቄ ወደ እናንተ አምጥቼላችሁ ነበር እና ግለሰቡ ንጹህ ነኝ ብሎ አውርቷል ማለት ነው። ማስተር አብነት ማለት ነው። እና ሌሎቹም ይመልሱ ይሆን ወይ ደግሞ ማስረጃቸውን አምጥተው ይከራከሩ ይሆን የሚለውን አብረን የምንከታተል ይሆናል። እኔም ቪዲዮ ሲለቀቅ ወደ እናንተ ይዤላችሁ እመጣለሁ። ቪዲዮቻችንን እንደወደዳችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።